ሄሉ እንግዲህ ከአዲሱ ፍቅረኛ ጋራ ደመቅ ሸብረቅ ብላ መታለች ማለት ነው። እንግዲህ ሄሉሻ በጣም ደስ የሚል ጊዜ ማለት ነው። በጣም ደስ ይላል እውነት ለመናገር ማለት ነው። ሴት ልጅ እንግዲህ የሚያስደስታትን ወንድ ካገኘች ወደኋላ አትልም ማለት ነው። እንግዲህ ሄሉ የቢኒ ነበረች ማለት ነው። ቢኒ በገዛ እጁ ሄሉን አጣት ማለት ነው። እንግዲህ ሄሉ እንግዲህ አረብን አፍቅራለች ማለት ነው። እንግዲህ የአረብ ሀገር ወንድ ነው ያፈቀረችው ማለት ነው። እንግዲህ ምንም ማድረግ አይቻልም። እንግዲህ እድለኛ በበር ስንፈልግ እሷ በመስኮት ትገባለች ማለት ነው። በጣም ደስ ይላል እውነት ለመናገር ሄሉ እንኳን ደስ አለሽ። እንደዚህ ደስ ብሎሽ ስላየውሽ ደስ ብሎኛል ማለት ነው። ምክንያቱም አንድ ሴት ልጅ የአንድ ሴት ልጅ ደስታ አይታ ስትደሰት የሰው ደስታ የሚያስደስተው ሰው በቃ ጤነኛ ትክክለኛ ሰው ነው ማለት ነው። እግዚአብሔር ይመስገን እንደዚህ ደስ ብሎሽ ፍንድቅ ፍድንግድቅ ብለሽ ስለመጣሽ በጣም ደስ ብሎኛል ማለት ነው። ፈጣሪ መጨረሻችሁን ያሳምርላችሁ። ለሰው ልጅ ዋና መጨረሻ ሲያምር ነው። መጀመሪያ እንደምንም ብሎ ይኖራል የሰው ልጅ። ፈጣሪ የሁላችንም መጨረሻ ያሳምርልን። መጨረሻሽን ያሳምርልሽ ፈጣሪ። በጣም ደስ ይላል እውነት ለመናገር ፈጣሪ ያርግልሽ ማለት ነው። ሁሉም ነገር ሰው ልጅ ህይወት የፈለገ ህይወት አይኖርም። እግዚአብሔር የፈቀደልን የተጻፈልን ነው እንጂ የምንኖረው እየፈለግነውን ህይወት አይደለም የምንኖረው ማለት ነው። ሄሉ እንግዲህ በጣም ደስ ብሏታል። በጣም ሸብረቅ ደምቅ ብላ ነው የመጣችው ማለት ነው። በጣም ነው ደስ የሚለው እውነት ለመናገር እኔ በጣም ነው ደስ አለኝ ለአንቺ ማለት ነው ሄሉዬ። ፈጣሪ መጨረሻሽን ያሳምርልሽ። አንቺ እንግዲህ ወንድ አይወጣልሽም ማለት ነው። እንግዲህ የአሁኑን ደግሞ እንግዲህ ፈጣሪ ያውቃል። እሱ እንግዲህ ፈጣሪ ተጨምሮበት እንግዲህ ደስታሽን ዘላቂ ያደርግልሽ፣ መጨረሻውን እያሳምርልሽ ማለት ነው። በጣም ደስ ይላል እውነት ለመናገር ማለት ነው። ልደቷን እንግዲህ በደማቁ ተከበረለት ማለት ነው። በጣም ነው ደስ የሚለው ማለት ነው። እውነት ለመናገር በጣም ነው ደስ የሚለው። ለምን የሰው ልጅ ደስታ የሰው ደስታ የሚያስደስት ሰው እንግዲህ መቼም ጤነኛ ሰው ነው እና ፈጣሪ የተመሰገነ ነው። እንደዚህ ደስ ብሎኝ ስላየሁሽ በጣም ደስ ብሎኛል። ብዙ ጊዜ ስታለቅሽ የማይሽ ማለት ነው። እንግዲህ አንዳንድ ጊዜ የውስጣችን አውጥተን የምናገረው የውስጣችን ሳንናገረው የሚረዳን ሰዎች አሉ ማለት ነው። እንደዚህ አይነት ሰዎች እንግዲህ ይታደሉታል እንጂ አይታገሉትም ማለት ነው። ፈጣሪ ደግሞ እንኳንም እንደዚህ አይነት ሰው የሚያስደስትሽን ደስታ የሚሰጥሽ ሰው ከጎንሽ አደረገልሽ ማለት ነው። እውነት ለመናገር በጣም ነው ደስ የሚለው ማለት ነው። እንግዲህ ፈጣሪ መጨረሻችሁን ያሳምርላችሁ። የሰው ልጅ መጀመሪያ እንደምንም ብሎ ይኖራል። መጨረሻ ሲያምር ነው ደግሞ ደስ የሚለው ማለት ነው። ፈጣሪ መጨረሻችሁን ያሳምር። ጤናና ሰላሙን ይስጣችሁ። የሰው ልጅ ዋና መጨረሻ ነው እና በጣም ደስ ይላል ሄሉ። እውነት እኔ ለአንቺ በጣም ደስ ብሎኛል ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። እናንተም በያላችሁበት ቦታ ሰላማችሁ ይብዛልኝ። ፈጣሪ ከክፉ ነገር ሀገራችን ሰላም ያድርግልኝ። ሰላም ለሀገራችን። እንኳን በሰላም ወደ ቤት የመጣችሁ የኔ ውድ ቤተሰቦች ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ ወደ ቤት ይቀላቀሉ ይላቸዋለሁ። የኔ ውድ ቤተሰቦች በጣም ነው የምወዳቸው የማከብራችሁ፣ ሰፖርት ስለምታደርጉኝ ማለት ነው። አብራችሁ ስለምትሆኑ ስለምታበረታቱኝ ከልብ አመሰግናለሁ ማለት ነው። ውድ ቤተሰቦቼ እንኳን ወደ ቤቴ በሰላም መጣችሁ። በድጋሚ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። መልካምነት ለራስ ነው። ከኛ የሚጎል ነገር የለምና ቪዲዮ ሲታዩ ላይክ አድርጉልኝ። ውድ ሀገሬ ልጆች በጣም ነው የምወዳቸው የማከብራችሁ ማለት ነው። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። ሄሉ ላይ ብዙ ነገር እየደረሰባት ነበረ ማለት ነው። እሷ በጣም መጥፎ ልጅ ናት፣ ህይወቱን ታበላሻለች እያላችሁ ስማችሁን ሄሉ ስም የምታጠፉ ብዙ ኦዲየንሶች አሉና እንግዲህ ሄሉ ምን ታደርገው? እሷ ጋር የቀረቡት እንጂ ጤነኛ ካልሆኑ ሄሉ ምንም ልታደርጋቸው አትችልም ማለት ነው። እሷ ህይወቱን ታበላሻለች እያላችሁ ኮሚቴ ስጽፉላት የነበራችሁ ሰዎች ማለት ነው ስለ ሰው ብትኖሩ መልካም ነው እና ሄሉ የማንንም ህይወት አላበላሸችም። ታዲያ የማይረባና ከንቱ ወንድ መጥቶ ህይወት ውስጥ ሲገባ ከነሱ ጋራ መቦካካት የለበትም በአይነኛ ነገር ማለት ነው።
ስለዚህ ሄሉ ምንም ጥፋት የለባትም ማለት ነው። ያለውን ነገር ነው ያደረገችው። አንድ ሴት ልጅ የሚሆናትን ወንድ መርጣ ነው ከሱ ጋር የሚሄደው ማች የሚሆነውን መሆን የሚፈልገውን የምታደርገው እንጂ እዛ የሚንጠለጠለው ወንድ አያስፈልግም ማለት ነው በህይወቱ ውስጥ ሴት ልጅ። ሄሉ ደግሞ ከእንደዚህ አይነት ወንዶች ቦታ የላትም አትሰጥም ማለት ነው። ምክንያቱም በዚህ የተነሳ ነው ህይወቱን ታበላሻለች እያላችሁ እናንተም ብዙ ነገር ስትናገሩ የነበረ ማለት ነው። የዋጡንም የቋጡንም ብታወሩ እሷን ከምንም ክብሯን አትቀንሱትም ማለት ነው። እንግዲህ ሄሉ የራሷን ነገር ማድረግ ነው የሚያስደስታት። የራሷ የሆነ ነገር ማድረግ ነው የሚያስደስታት። የማንንም ሰው ወሬ የምትከተል ልጅ አይደለችም። በነገራችን ላይ ሄሉማ እኔ የምታስደስተኝ ነገር ማለት ነው የሰው ወሬ አታዳምጡም። ራሷ የፈለገች ራሷ የሚያስደስታን ነገር ነው የምታደርገው እንጂ እንደዚህ ያበሉ እንዲህ ብሎኛል እንዲህ ተብያለሁ ብላ በሰው ወሬ የምትመራ ልጅ አይደለችም። እኔ ሄሉን በዚህ ነው የማደንቃት ማለት ነው። ምክንያቱም የመሰላትን ነው የምታደርገው፣ ያልመሰላትን ነገር ንክች አታደርግም ማለት ነው። ሴት ልጅ ደግሞ እንደዚህ አይነት ቆራጥ ስትሆን በጣም ደስ ይላል ማለት ነው። ራሷን የምታስከብር ከእንደዚህ ዝም ብሎ ከንቱ አስተሳሰብ ያላቸው ወንዶች ጋር እንግዲህ መሆን አስፈላጊ አይደለም። ሴት ልጅ እንግዲህ እድሜዋን ነው የሚበላ፣ ህይወቷን ነው የሚያበላሸው ማለት ነው። ሄሉ እንግዲህ እስከዛሬ ከሶስት ወንዶች ጋር ነበረች። ሶስቱ ወንዶች እንግዲህ አልተሳኩለትም። በአራተኛ እንግዲህ እንደሚሳካለት ተስፋ አደርጋለሁ። እንግዲህ ሁሉም ነገር እንግዲህ እኛ የፈለግነው የኛ ያሰብነው ሳይሆን ፈጣሪ ያሰበልንና እሱ ያለልን ነው የሚሆነው ማለት ነው። ሄሉዬ እንግዲህ ፈጣሪ መጨረሻሽን ያሳምርልሽ፣ ጽምልሽ ከኃጢአት ውጪ ማለት ነው። እግዚአብሔር ስራው ድንቅ ነው። እንግዲህ ብዙ ነገር ያደርጋል ማለት ነው። የፈጣሪ ስራ ብዙ ነው እና ፈጣሪ ከአንቺ ጋር ይሁን። ህይወትሽን እሱ እያሳምርልሽ። ከምንም በላይ የሰው ልጅ ህይወቱ ሲያምር ደስተኛ ሁና ስትኖር ነው ከምንም በላይ ሴት ልጅ ደግሞ በህይወቱ ደስተኛ ሆና ስትኖር በጣም ደስ ይላል ማለት ነው። ፈጣሪ መጨረሻሽን ይስጥሽ። ከምንም በላይ ከደስታ በላይ የሚያስፈልገን ነገር ምንም አይኖርም በህይወታችን ማለት ነው። እውነት ለመናገር እኔ አንቺ እንደዚህ ደስ ብለሽ ስላየሁሽ በጣም ነው የተደሰትኩት ማለት ነው። ምክንያቱም የሰው ልጅ በህይወት ውስጥ ከደስታ ውጪ ምንም የሚያስፈልገን ትርፍ ነገር የለም ማለት ነው። ደስታ ካለን ሁሉም ነገር አለን። ደስታ ሲኖረን ሁሉም ነገር ይኖረናል ማለት ነው። ለሰው ልጅ ዋና የሚያስፈልገው ደስታ ነው እና ፈጣሪ የመጨረሻችሁን ያሳምርላችሁ፣ ደስታሽን ይስጥሽ፣ የምትፈልጊውን ህይወት ፈጣሪ ይስጥሽ ማለት ነው። ሁሉም ነገር ማድረግ የሚችለው ፈጣሪ ነው፣ የፈጣሪ ስራ ነው እና እንግዲህ የፈጣሪ ህይወትሽን ያሳምርልሽ፣ መልካም ህይወት መልካም ትዳር ይስጥሽ ማለት ነው። መጨረሻውን ሁሉ አሳምሮልሽ የምትፈልጊው የምትመኘውን ህይወት ፈጣሪ ያኖርሽ። ከምንም በላይ የሰው ልጅ በነፃነት ደስ ብሎ በደስታ ሲኖር ነው እና ደስ የሚለው። እግዚአብሔር እንግዲህ ሁሉንም ነገር የሚችለው ሁሉም ነገር ማድረግ የሚችለው ፈጣሪ ህይወትሽን ያሳምርልሽ፣ መጨረሻሽን ያሳምርልሽ እና የምትፈልገውን ህይወት ፈጣሪ እያኖርሽ ልሻለሁ። የኔ ውድ ፈጣሪ ከአንቺ ጋር ይሁን። የሴት ልጅ እንግዲህ የሚያስደስታትና ደስታ የሚሰጣት ወንድ ካገኘች ሌላ ምን ያስፈልጋታል? ከሰላምና ከደስታ በላይ ያስፈልጋል? ለሰው ልጅ ዋና የሚቀድመው ሰላምና ደስታ ነው እና ፈጣሪ ሰላምና ደስታውን ይስጥሽ፣ ፍቅርን ይስጥሽ፣ መጨረሻሽን ያሳምርልሽ። ከምንም በላይ እሱ ነው እና ለሰው ልጅ የኔ ውድ በጣም ነው የሚወድሽ፣ በጣም ነው የማከብርሽ። እኔ ለአንቺ ትልቅ ቦታ አለኝ ሄሉ። በጣም ታደስትኛለሽ። አንዳንድ ጊዜ እንደዚህ ጋጣ ወጥ የሆኑት ወንዶች ልክ ልካቸው ስትናገሪያቸው በጣም ነው የምታስደስችኝ ማለት ነው። መንገድሽን ያቃናልሽ፣ መልካም ትዳርና መልካም ህይወት ይስጥሽን ነው የምልሽ እኔ ውድ ቤተሰቦቼ። ቪዲዮ ስታዩ ላይ አድርጉልኝ። መልካምነት ለራስ ነው። ከኛ የሚጎል የሚቀንስ ነገር የለምና አብራችሁ ስለምትሆኑኝ ስለምታበረታቱኝ ከልብ አመሰግናለሁ የኔ ውድ ቤተሰቦች። ሰላማችሁን እያብዛልኝ ፈጣሪ በያላችሁበት ቦታ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። አብራችሁ ስለምትሆኑ ስለምታበረታቱኝ በድጋሜ እጅግ በጣም አድርጌ አመሰግናችኋለሁ ማለት ነው። ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። የሰው ልጅ ሰላም ነው እና ዋና ከሰላም የሚበልጥ ነገር የለም እና በጣም ነው የምወዳችሁ የማከብራችሁ ውድ የሀገሬ ልጆች። አበረታቱኝ፣ ሰፖርት አድርጉኝ ማለት ነው። ሄልዬንም እንግዲህ በርቺበት በዩ መጨረሻሽን ያሳምርልሽ ፈጣሪ እያላችሁ እንግዲህ ኮሜንት ላይ አድርጉላት ማለት ነው። ምክንያቱም አንድ
ጽፍለት ሰው ከጎኑ ካለ የምታደርገውን ነገር ሞራል ኖሮት ታደርጋለች። በጣም ደስ እያላት ታደርጋለች ማለት ነው። ስለዚህ ሞራል ልንሰጣት እንድትደሰት በርቺ፣ ፈጣሪ መጨረሻሽን ያሳምር እያልን ልነበረታታት መልካም ነውና አበረታታት። ሄሉዬን ኤታችን ናት፣ ተደስታ ልናያት እንፈልጋለን ማለት ነው። ከምንም በላይ የሰው ልጅ በህይወት ውስጥ ደስተኛ መሆን አለበት እና ፈጣሪ ደስታሽን እያብዛልሽ፣ መጨረሻሽን እያሳምርልሽ። ለሰው ልጅ ከደስታ በላይ ምንም የለምና ሰላምሽን ያብዛልሽ። ፈጣሪ እንግዲህ የምትፈልጊውን የምትመኝውን በሆነልኝ የምትዩ ሳይሆን እሱ ያሰበልሽን እሱ የምትፈልጊውን ነገር እሱ ቸሩ መድኃኒዓለም ይስጥሽ ነው የሚልሽ። እኔ መልካም ሴት ፈጣሪ ከአንቺ ጋር ይሁን፣ መንገድሽን ያቃናልሽ፣ ሀሳብሽን ያሳምርልሽ፣ ያሳካልሽ ነው የሚልሽ። በጣም ነው የምወድሽ የማከብርሽ። በዚህ አጋጣሚ ልነግርሽ እፈልጋለሁ። ፈጣሪ መጨረሻሽን ያሳምር።